ማስተር አብነት ታሟል። ጤና ነው ያጣሁት። እግዚአብሔር ግን እንደሚያድነኝ አምናለሁ። በይሻትም በህመም ውስጥ እየተሰቃየ መሆኑን ተናግሯል። ቁጭ ብዬ አይደለም መቀመጥ አልችልም። በአሜሪካ የሚኖሩ ኢትዮጵያን በ60 ቀናት ውስጥ ከአሜሪካ ለቃችሁ ውጡ ተብለዋል። ዛሬ እነዚህን ሁለት ነገሮችን ነው ያስኩላችሁ። አንደኛው ዜና ነው፣ ሌላኛው ስለ ማስተር አብነት ነው። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሰብስክራይብ እያደረጋችሁ በየቀኑ አዳዲስ የሆኑ ዜናዎችን ለእናንተ እኔ ለቅላችኋለሁ። ሰብስክራይብ እያደረጋችሁ መከታተል ትችላላችሁ። ማስተር አብነት ታሟል። ህይወት ግን ቅድም ይጎደለኝ የምትለው ነገር ምንድነው? አቤ ጤና ማለት ከዚህ ልጀምረው። በጣም የሚያሳዝን ዜና ነው። በጣም የሚያሳዝን ነገር ነው የሰማ ነው። ማለት ማስተር አብነት ይሄ ነው ብዬ ልነግራችሁ አልችልም አይደለ? ማስተር አብነትን የማያውቅ ሰው የለም። በቲክቶክ በሚሰራቸው መልካም ስራዎቹ በጣም በብዙ ሰዎች የሚታወቅ የሚወደድ ሰው ነው። እኔ በግሌ እጅግ በጣም ከማደንቃቸውና ከመወዳቸው ሰዎች መካከል አንደኛው ነው ማስተር አብነት። በይሳትም መታመሙንና በህመም እየተሰቃየ እንደሆነ ተናግሯል። ለመጀመሪያ ጊዜ ማለት ነው። ማለትም ብዙ ጊዜ ስለራሱ ሲናገር ሰምተነው አናውቅም። ስለሌሎች ካልሆነ ስለራሱ ብዙ ጊዜ ሲናገር አንሰማውም። ከአዲስ ሚዲያ ኔትወርክ ጋር በነበረው ቆይታ ግን ጋዜጠኛው በህይወትህ ምን ጎደለኝ ብለህ ታስባለህ? የጎደለ ነገር ምን እንደሆነ ታስባለህ ብሎ ጠይቆት ጤና ሲል መልሷል። ከዛ በመቀጠልም ጤናው ስላለበት ሁኔታ እንዴት በህመሙ እየተሰቃየው እንደሆነ ተናግሯል። ህይወት ግን ቅድም የጎደለኝ የምትለው ነገር ምንድነው? አቤ ጤና ሁሉ ነገር ሙሉ ነው። የሚጠጣውን አላጣውም፣ ሰው አላጣውም። ጤና ነው ያጣሁት። እግዚአብሔር ግን እንደሚያድነኝ አምናለሁ። ከሁለት ወሩም በኋላ ወደ ውጭ ሀገር ሄዶ ሊታከም እንደሆነም ተናግሯል። ከሁለት ወር በኋላ ግን ከሀገር ውጭ እሄዳለሁ፣ ታከማለሁ። የምርተን ነው? እኔ ራሴ ታመሜ እኔ ህመም ውስጥ ሆኜ በእኔ ህመም ምክንያት ሌሎች ሰዎች ደግሞ እንዲታመሙ አልፈልግም። ለዛም ነው ቶሎ ወደ ውጭ ሀገር ሄጄ የማልታከመው። እዚህ ኢትዮጵያ ውስጥ ሆኜ በጣም ብዙ ገና መስራት ያለብኝ ስራዎች አሉ ሲል ተናግሯል። ከመውጣቴ በፊት ማስተካከል የሚፈልጋቸው ነገሮች አሉ። ማለት እንዴት ነው እንደዚህ መልካም ልትሆን የምትችለው? በጣም እኔ እንጃ በምን አይነት ቃል ሊገልጸው እንደምችል። እኔ አንድ ሰው ብቻዬን ብዙዎችን እየመጥፋት የለብኝም። በተለይም የጀመርኩትን ይህንን ተቋም በዚህ 2 ወር ውስጥ መስመር ውስጥ ማስገባት አለብኝ። ቲቪ ኢንተርቪው ከተላለፈ በኋላም ይህን ነገር የሰሙ ኢትዮጵያን እጅግ በጣም አዝነዋል። በጣም ስለሱ የተሰማቸውን ስሜት እየተናገሩ ይገኛሉ። ማስተር አብነትም በቲክቶክ መጥቶ ይህን እንድትጨነቁ ስላደረግኳችሁ እጅግ በጣም አዝናለሁ ሲል ተናግሯል። በጣም አዝናለሁ በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያውቅና ባይሰማ በጣም ደስ ይለኝ ነበር። በመቀጠልም ለኢትዮጵያ ህዝብ ጥያቄን አቅርቧል። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁን ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ምንድነው ጥያቄው? የመጀመሪያው ጥያቄው ምንም አይነት ገንዘብ እንደማያስፈልገውና አሁን ከኢትዮጵያ ህዝብ የሚፈልገው ነገር ገንዘብ እንዳልሆነ፣ ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ከኢትዮጵያ ህዝብ የሚፈልገው ከኢትዮጵያ እናቶች የሚፈልገው እንዲጸልዩለት፣ ስለሱ ጸሎትን እንዲያቀርቡ፣ ሙስሊሞች ደግሞ ዱዓን እንዲያደርጉለት ብቻ እንደሚፈልግ ተናግሯል። እኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ማስተር አብነትም ህመሙ ቆየ ከጀመረኝ ሲል ተናግሯል። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ ይህ ህመም አዲስ እንዳልሆነና እኛ ጆሮ የገባው አዲስ ቢሆንም ግን ደግሞ ከሱ ጋር ይህ ህመም በጣም ብዙ ጊዜ እንደቆየ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ህመሙም የጀመረው ከ1 ዓመት ከ5 ወር በፊት ገደማ ጎፋ የመሬት ናዳ የተጎዱ ሰዎችን ለማየት በሄደበት ጊዜ እንደሆነ ተናግሯል። ከዛ በኋላ ህመሙ ጋር አብሮ እንደነበረና የህክምና ክትትልንም ሲያደርግ እንደነበረ ማስተር አብነት ተናግሯል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ማስተር አብነትም የኢትዮጵያን ህዝብ አንድ ነገር ጠይቋል። እሱ ምንድነው? በቻሉት መጠን ለሱ እንዲጸልዩ፣ ሙስሊሞች ደግሞ ዱዓ እንዲያደርጉለት ነው ማስተር አብነት የጠየቀው። አታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው።
ማስተራብነትን እጅግ በጣም የምወደው ሰው ነው። መልካም ስራውን አይቶ ሊወደው የማይችል ሰው ደግሞ የለም ብዬ አስባለሁ። ሁሉም ሰው እንደሚወደው ማለት ነው። ስለዚህ በዚህ ሰዓት አንድ ጥያቄ እየጠየቀን ይገኛል። እሱም ምንድነው? ለሱ እንድንጸልይለት በቻልነው መጠን በጣም ልናደርገው የምንችለው በጣም ቀላል የሆነው ነገር ስለሱ መጸለይ ብቻ ነው። በጣም ቀላሉ ልንከፍልበት የማንችል ማለት ነው። ግን ደግሞ በጣም ዋጋ ያለው በጣም ትርጉም ያለው ነገር ስለሆነ ጥያቄውን በመቀበል በቻልነው መጠን ስለሱ እንድናስብና እንድንጸልይለት በራሴ መጠይቅ እፈልጋለሁ። ማስተራብነት እግዚአብሔር እንደሚያድንህ አምናለሁ። እግዚአብሔር ይፈውስህ። በጣም እንወድሃለን። ወደ ሌላኛው ዜና እናልፋለን። በአሜሪካ ጊዜያዊ የህግ ከለላ አግኝተው የነበሩ ኢትዮጵያን በ60 ቀናት ውስጥ አሜሪካ ለቀው እንዲወጡ ትዕዛዝ ተላልፏል። ይህ ጊዜያዊ የህግ ከለላ በጆ ባይደን ጊዜ በኢትዮጵያ በነበረው ጦርነት ምክንያት ለኢትዮጵያ ሲሰጥ የነበረ ጊዜያዊ የህግ ከለላ ነው የተቋረጠው ማለት ነው። ይህም ከለላ መቋረጡን ተከትሎ በዚህ ከለላ ተጠቅመው አሜሪካ ሲኖሩ የነበሩ በሺዎች የሚቆጠሩ ኢትዮጵያን ወደ ሀገራቸው እንዲመለሱ እንግዲህ ሊገደዱ ነው ማለት ነው። የአሜሪካ ዲፓርትመንት ኦፍ ሆምላንድ ኢትዮጵያ ይህንን ጊዜያዊ የህግ ከለላ ለማግኘት ሁኔታዎችን አታሟላን በማለት ነው ይህን ውሳኔ ያስተላለፈ። ጊዜያዊ የህግ ከለላ ምን ማለት መሰላችሁ? በአንድ ሀገር ጦርነት ሲኖር፣ ውጊያ ሲኖር እና ለዛ ሰው አስጊ የሆነ ነገር እዛ ሀገር በሚኖርበት ጊዜ ያ ሰው ከአሜሪካ ወጥቶ እዛ ሀገር እንዲሄድ አይገደድም። ስለዚህ በአሜሪካ እንዲቆይ ጊዜያዊ የህግ ከለላ ይሰጠዋል። ይህ ጊዜያዊ የህግ ከለላ ልክ እንደ ግሪን ካርድ ወይም እንደ ሲቲዝን አይደለም። ከስሙ መረዳት እንደምትችሉት ጊዜያዊ ነው። ስለዚህ ያ ጊዜ በሚያበቃበት ጊዜ ያ ሰው ከአሜሪካ ይባረራል ወይም ደግሞ ሌላ ጥገኝነት መጠየቅም ይችላል ማለት ነው። ከስሙ መረዳት እንደምትችሉት ጊዜያዊ ነው። አሜሪካ ኢትዮጵያን በዚህ ጊዜያዊ የህግ ከለላ ያካተታት በታህሳስ 2022 ዓመተ ምህረት ነው። የዛሬ 4 ዓመት ማለት ነው። በዛም ቀን ላይ ከየካቲት 2022 ዓመተ ምህረት በፊት አሜሪካ ለገቡ ኢትዮጵያን ነበር ይሄ ጊዜያዊ የህግ ከለላ ሲሰጥ የነበረው ማለት ነው። ከዛም በኋላ በቀድሞ የአሜሪካ ፕሬዚዳንት ጆ ባይደን አማካኝነት ይሄ ጊዜያዊ ከለላ ለ18 ወራት የተራዘመ ሲሆን ከ4 ቀን በኋላ ማለትም ታህሳስ 12 2025 ዓመተ ምህረት ያበቃል። ይህ ማለት ግን በታህሳስ 12 ሰው ሁሉ ወደ መጣበት ሀገር ይባረራል ማለት አይደለም። የ60 ቀን ጊዜ ገደብ ይሰጠዋል። ይህም ማለት ከዲሴምበር 12 እስከ ፌብሩዋሪ 12 ባሉት 60 ቀናት ውስጥ ያ ሰው ከአሜሪካ ለቆ እንዲወጣ ይጠበቃል ማለት። በዚህ 60 ቀን ውስጥ ግን አሜሪካ ለቆ የማይወጣ ማንኛውም ሰው ምንም አይነት የህግ ከለላ አያገኝም ማለት ነው። ከህግ ከለላ ውጪ ይሆናል እንደማለት። አሁን በአሜሪካ ውስጥ ያሉ ኢትዮጵያን ምን አይነት አማራጭ አላቸው መሰላቸው? 2 አማራጭ አላቸው። የመጀመሪያው አማራጭ በተሰጣቸው 60 ቀን ውስጥ ሌላ ጥገኝነት በአሜሪካ መጠየቅ አለባቸው። ስታተሳቸውን መቀየር አለባቸው ማለት ነው። ለዛም ጥገኝነት ለመጠየቅ በቂ የሆነ ማስረጃም ያስፈልጋቸዋል። ትክክለኛ የሆነ ማስረጃ ማለት ነው። የውሸት ማስረጃ ካቀረቡና ውሸት መሆኑ ከተረጋገጠ ግን ወደፊት ምንም አይነት የጥገኝነት ጥያቄ በአሜሪካ ተቀባይነት ላይኖራቸው ይችላል። ሌላኛው አማራጭ ምን መሰላችሁ? በኢትዮጵያ ውስጥ ያለው ሁኔታ አስከፊ መሆኑና በ60 ቀናት ውስጥ ወደ ኢትዮጵያ ትባረራላችሁ መባሉ ትክክል አይደለም ብለው ፍርድ ቤት መክሰስ ይችላሉ። ሌላኛው አማራጭ ማለት ነው። በፍርድ ቤትም ከሰው ያቀረቡት ጥያቄ ትክክለኛ መሆኑ ከተረጋገጠ ተጨማሪ የሆኑ ወራቶችም ሊጨመሩላቸው ይችላል በአሜሪካ እንዲቆዩ ማለት ነው። በፈቃዳቸው አሜሪካ ለሚለቁ ለሌላ ሀገር ዜጎች $1000 የሚሰጣቸው ሲሆን ለኢትዮጵያውያን ግን ይህ ብር ይሰጣል አይሰጥም የሚለው እርግጠኛ አይደለሁም። የተረጋገጠ ነገር የለም። እዚህ ጉዳይ ጋር በተያያዘ ያሉት ነገሮች እነዚህ ናቸው። አዳዲስ ነገሮች ሲፈጠሩ ቀድሜ ያሳውቃችኋለሁ።